ማርኬ እንግዲህ አላርፍ በማለቱ ያው ዛሬ የማሚን ጥፊ ቀምሷል። ምክንያቱም ናፍቆታል ሲቀጣ ነው አሉ ያደገው ደግሞ ማርኬ። ሰላም ሰላም ውዶችዬ፣ እንዴት ናችሁ ቤተሰብ? ደህና ናችሁልኝ አላችሁልኝ? ሰላምና ፍቅር ይብዛላችሁ ቤተሰብ። ላይክ እያደረጋችሁ ማለት ነው። እኔ ተው ግን ከፍቶኛል የምር። ይኸው ጠፋ ብያለሁ፣ ምክንያቱም ቻናሌ ወደቀብኝ ማለት ነው። እና ደግሞ ማለት ቻናል ሲወድቅ ሲደብር እኮ ቪዲዮ ስሩ አይልም። ያው እናንተ ስለምትናፍቁኝ ነው እንጂ ውዶችዬ። ለማንኛውም በቻላችሁት አቅም ላይክ አድርጉኝ እና ማለት ነው ቤተሰብ። ዛሬ ማሚዬ የኔ እናት እድሜ ሽርዘም። እኔ እንደዚህ ስል በማርክ መመታት ምናምን ደስ ብሎኝ አይደለም፣ ግን ቤተሰብ የምሬን ብላችሁ ማሚዬ ለስለስ ብላ ማለት ነው ቀስ ብላ በጥፊ ጨደድ ያመታቷ እኮ ነው። በስታይል እኮ ነው ውዶቼ። ያልተነቃበት ምጥ እኮ ነው የተመታው ዛሬ ማርኬና ማሚዬ። እንግዲህ ጥሩ ነው ያው አንዳንዴ ልጅን መቅጣት ጥሩ ነው እና ይቅር በሉኝ። ስስቃውን በማርኬ ተደስቼ ምናምን እንዳይመስላችሁ የኔ ወዶች አይደለም። ያው ታውቃላችሁ የኔ ሳቅ ዝም ብሎ አጉል ቦታ ላይ ስለሚመጣ ነው እና እንኳን እንደዚህ አይነት ነገር አይቼ ልላችሁ ፈልጌ ነው። የማሚ ሁኔታ አስቆይ ነው ውዶቼና ማርኬ አሁንም ቢሆን ይኸው ዝል እያለ እኔ እኮ መች አጣሁት። የማርኬን ባህሪ እኮ ቀድሜ ነግሬያቸዋለሁ ምን እንደሚላት ለቤዚ ማለት ነው። ቤዚን አሁን በእናቱ ምክንያት በጣም ብዙ ነገር ነው የሚላት። ይደነፋል፣ ይንጣጣባታል አልኮ ይኸው ዛሬ ደነፋ። ከእናቴ ጋር አቆራርጥኝ፣ አንቺ ነሽ ከእናቴ ጋር ያጣላሽኝ እያላት ነበረና ግን ማርኬ እንዳትሸወድ፣ ቤዚን አሳልፈ ከሰጣት በቃ አንተ ትልቅ ጥፋት በህይወት እንደሰራ ነው የምቆጥረው። ቤዚ የኔ ኮረሪማ፣ የኔ ቅመም። እንዴ በምን አይነት ቃል ልግለጻት ቤዚን? ማለቴ ከንግግር ከጽዳት ከሞያ የሰጣት እንደ ሁሉን ነገር ልቅም አድርጎ የሰራት ፈጣሪ። ቤተሰብ እንደዚህ ስላችሁ እኮ ማለት ነው ውዶቼ የሆነ ከላይ ምናምን ለማደናነቅ እንዳይመስላችሁ። ማርያምን ከልቤ ነው የምነግራችሁ። የቤዚ ሞያዋ ሁሉ ነገሯ የምትጠላ ልጅ አይደለችም እና ማርኬ ችግርን ፈትተ ከፍቅረኛ ስፍስፍ ከምትልል ከሚስት ጋር ብትኖር አይሻልም? ምክንያቱም ማለት ነው አንዳንድ ወንዶች ሚስት ያገባሉ ከላይ ያዩዋትና ያችን ሴት ወይ ቆንጆ ምናምን ትመስላቸዋለች። ከዛ በላይ በውበቷ ተደናንቀው ያገቧታል። ውስጥ ላይ ሲገቡ ደግሞ እበት ስላችሁ ላብራራላችሁ። አሁን አንድ ሰሞን አልኩኝ በዚህ ሳምንት አንድ ሚዲያ ላይ የተለቀቀ ሰውዬ ነበረ ሚስቱን የፈታ። ከዛ ሚዲያ ላይ ስትጠይቅ ሚስትህን ለምን ፈታሃት ሲባል ቤተሰብ ምን ቢል ጥሩ ነው? ምንም እኔ እና እሷ ምንም ነገር ያጣላን ነገር የለም። ሰነፍ ስለሆነች ነው በቃ። ሚስቴ ሰነፍ ናት። እኔ ለፍቼ ሰርቼ ጥሬ ግሬ ከቤት እገባለሁ። ምሳ የለም፣ እራት የለም። ቤቴ እንዲያስጠላኝ ያደረገችኝ። ቢያንስ እስኪ ቤቴን እንደወደው አድርጊኝ ብላ ጭራሽ ባሰባት። ምግብ ሲርባት ውጭ ነው የምትገዛው፣ ሆቴል ገዝታ ነው የምትበላ እያለ ሲያብራራ ገረመኝ። እና አሁን ያችን ሴት አይቼ ቤዚን ሳይ እንዴ ከቤዚ ማን ይደርሳል ብዬ አሰብኩ። ገና ትዳር ሳትይዝ እንኳን በዚህን ያክል ሙያዋን ካወቅ ነው አስቡት። ቤቷን ስትይዝ የራሷን ቤት ስትይዝ ማለት ነው ምን አይነት አመለካከት እንደሚኖራት ለቤቷ የተለየች ቅመም የሆነች ሴት ነው የምትሆነው። እና ቤዚዬ የኔ ወርቅ በቃ እኔ አሁን ማለት የምፈልገው ቤዚ ተረጋጊ። የምሬን ነው። በቃ ኮራ ኮስተር ቆፍጠን በይበት አቦ እንደ ህያም ማለት ነው። አሁን ህያብ ጀነን ቆስጠን አለችበት ማለት ነው። ከዛ ኤፍሬም ተብዬ እየተንበጫበጨ እያለቀሰ ነው። አሁን ይሄ አልቃሻ ያችን የመሰለች ወይዘሪት የቤት እመቤት አባሮ ቤቢ ሲል ይውላልና ማርኬ ደግሞ አሁን የዚህ ጠፈንታ እንዳይደርስ ምን አስበ ነው አንተ እንዴ? ሲጀመር እኮ ይሄ ከምንም እንደዚህ የሚያደራሳችሁ ነገር አይደለም፣ እውነቱን ለመናገር ማለት ነው። እና ደግሞ ነገ መታረቅ እንዳለ እያሰባችሁ የምትናገረው ነገር ማርኬ በጣም ከባድ ነው። ወንድ ልጅ ተሳዳቢ ሲሆን አያምርበትም። አትሳደብ። ምን ማለት ነው? ርካሽ ነሽ፣ ወራዳ ነሽ፣ ውሸታም ነሽ። በቃ ነገረች እኮ የመጀመሪያው ጥፋተኛ ነኛው ከህይወት እንደነበረኝ ባለመንገሬ ተሳስቻለሁ አለች አይደል እንዴ? ለምን ትሳደባለህ? እንደዛ አትሳደብ። ሁለተኛ ደስ አይልም። ከወንድ ልጅ እንደዚህ አይነት መጥፎ ቃላት ሲወጣ ይደብራል። የምር እኔ እንደዚህ ሲናገሩ ማለት ነው ምድር በቃ ወንድ የተባለ ነው የምጠላው። የምሬን ነው የምላችሁ። በቃ ሁሉንም በአንድ አይነት አመለካከት ነው የምመለከተው። እና ማርኬ ቢያንስ የምትናገረው ነገር ረጋ በል እስኪ፣ እንደዚህ አትበል። ነገ እኮ ታርቃችሁ ማለት ነው የእኔ ፍቅር ሚስቴ እያልኩ ትስማታለህ። አሁን ላይ ደግሞ የምትናገረውን ነገር ጠንቀቅ በል። እንዴ ለሴት ልጅ ክብር አለው ይባላል። ወንድ ልጅ ሲጣሉ ያነ ክብሬት ነው የሚሄድባቸው። ግን ማለቴ ሲጣሉ ያ ሴት አክባሪ የተባሉ ወንዶች ይህ ነው የሚጥሉት ያንን ክብር። እንዴ
አሁን ማርኬና ቤዚ የሚከባበሩ ይመስላሉ። እንዲህና እንዲህ ነው የሚያደርገው ማርኬ እና ማለት ነው። ይኸውልህ ማርኬ ልንገርህ፣ ከማሚ የተደበቀ ነገር የለም። ቤዚ እውነቱን ነግራታለች። ቤዚዬ ደግሞ እኔ የምልሽ ደግሜ ለማሚ ያልነገርሻት ነገር ካለ የደበቅሻት ነገር ካለ ቢያንስ አንቺን ካልሰማሽ በእሷ በኩል እንዲደርስ ለማሚ ሁሉንም የልብሽን ነገር ልብሽ ያለውን ነገር ሁሉን ተናገሪ ለማሚ ማለት ነው። ከዛ በኋላ አንቺ ኃላፊነትሽን ድርሻሽን ተወጥተሻል። ማርያምን ከዚህ በላይ ራሱ የሆነ ደንደን ማለት አለብሽ። አንቺ በዚህን ያክል አትለማመጭ እንዴ! ጉድፈላ ማርኬ ምንም የተደበቀ ስለሌለ ከእናትህ አንድ አይነት ነገር ነው የምታመጣው። ሲጀመር ወደ ህይወታችሁ ያመጣው አንተ ነህ። ያ ማለት ፈልገዋል ማለት ነው መሄድን አይደል? መሄድን ስለፈለግከው ነው። ሌላ ምንም ምክንያት የለም። ማርኬ ተረጋጋ፣ በቃ ተረጋጋ። እዴ መሄድ ከፈለግ ነው ምንም ምክንያት እኮ መደረጃ አያስፈልግም። የምሬን ነው ማለት በቃ ቤዝዬ፣ እኔ ላንቺ ፍቅሬ አልቆብኛል። ስለዚህ እኔና አንቺ መቀጠል አንፈልግም ነው በግልጽ አማርኛ። ለልጅቱ ሌላ ስም መስጠት ለምን አስፈለገ እንዴ? በኋላ ታሪኳ ባለፈ ታሪኳ ከሌለችበት ቦታ ላይ ወስደ መጨመር ማለት ይሄ ከባድ ነው፣ አይደረግም። ማርኬ ተረጋጋ። አንተነህ ባሌ፣ አንተነህ ምርጫዬ፣ አንተነህ የኔ ህይወቴ፣ ያላንተ ህይወቴ ባዶ ነው ተባልክ እኮ። እና በምን አይነት አማርኛ ታስረዳ እንዴ? ቅንብጭ ባለ ቁልጭ ባለ አማርኛ እየነገረችው አንተ እሱን ታፈቅረዋለሽ መቼ እንዴ? እኔ የምለው ቆይ ቃል የገባችለት ድሮ ቢሆንስ? ድሮ ነዋ ታዲያ። ድሮ አብረው እያሉ ሊሆን ይችላል ቃል የገባችለት እንዴ? አረ በድሮ ታሪክ ማርኬ ከሚስቱ ጋር ተጣላ ቢባል ራሱ ይሄ የሆነ የማያስኬድ ነገር ነው፣ እውነት ለመናገር ማለት ነው። እና የምር ተስተካከል ማርክ፣ እንደዚህ አትሁን።